ኢትዮጵያ ከቅርብ ጊዜ ወዲህ የከተሞችን የአገልግሎት አሰጣጥ ለማዘመን የሚያስችሉ ዲጂታልና ስማርት ከተሞችን በመገንባት ላይ ነው የምትገኘው። እንግዲህ የስማርት ሲቲ ፕሮጀክት ዋና ጽንሰ ሐሳብ በዋናነት የከተሞች መሰረተ ልማት በቴክኖሎጂ ለማስተሳሰር የአገልግሎት አሰጣጡን ለማቀላጠፍ ከተሞች ደግሞ ምቹ ውብና ጽዱ መሆን የሚችሉበት የቴክኖሎጂ አይነት ነው። ይህ አሰራር እንግዲህ በዋናነት በመላው ሀገሪቱ ተግባራዊ እየተደረገ ነው የሚገኘው። እንደ ሀገር የተጀመረው የስማርት ሲቲ ፕሮጀክት በዋናነት ወደ ተግባር ከገቡ ከተሞች መካከል የአዳማ ከተማ ተጠቃሽ ነች። እንግዲህ በአዳማ ከተማ ያለው የስማርት ሲቲ ፕሮጀክት ግንባታ ምን ይመስላል፣ አተገባበሩና የተገኙ ውጤቶች ምን ይመስላሉ የሚለውን ከአዳማ ከተማ አስተዳደር ሳይንስና ቴክኖሎጂ ጽህፈት ቤት ኃላፊ ዶክተር ሻንቆ ጩራ ጋር ቆይታ አድርገናል። አብራችን ቆዩ። መስሪያ ቤታችን ስንገባ የስማርት ጌት አለን። ይሄ ስማርት ጌት የሰራተኞቻችን ፎቶ መጀመሪያ ቀዳና ኮምፒውተር ላይ ይቀመጣል። አንድ ሰው ፊቱን አሳይቶ ያ ፊቱና የተቀዳው ፎቶ ተመሳሳይ ከሆነ ያስገባል ማለት ነው። ይሄ ስማርት ጌት ዋና አገልግሎቱ ሰራተኛው በምን ሰዓት እንደገባ፣ ምን ሰዓት እንደወጣ፣ ማን ገባ፣ ማን ወጣ፣ ስንት ሰው ገባ፣ ስንት ሰው ወጣ ሚሊዮን ለመቆጣጠር ይረዳናል ማለት ነው። ይሄ ለሰራተኞች አገልግሎት ብቻ እንደ ድሮ በአሻራ ማሽን ከምንጠቀም ፊቱን ማንነቱን ሁሉ ካሜራውን ቪዲዮውን ቀጥቶ ያስቀምጥልናል። የኛ ሰራተኞች በሙሉ እዚህ ላይ መመዝገብ አለባቸው። ከዚህ ጋር እንደምትመለከተው እኔ አሁን ጠጋስል ይከፍታል ማለት ነው። አንተ አሁን በዛ ጋር ጠጋስትል አንተ ብትገባ አይከፍትልህም። አንተ ፊትን አሳየው እስቲ አሁን አያሳይ ላንተ አይከፍትልህም። ምክንያቱም አንተ የኛ ሰራተኛ አይደለህም፣ ምንም ዳታ የለህም ማለት ነው። ስለዚህ በእጅ አሻራ ከምንጠቀም ይሄ በጣም ቀልጣፋና የሰራተኞችን ማንነት በሙሉ ሰራተኛው ማን ነው፣ ስሙ፣ እድሜው፣ ጾታው፣ የት ዲፓርትመንት እንደሚሰራ፣ በስንት ሰዓት እንደገባ፣ በስንት ሰዓት እንደወጣ ሁሉ ነገር እዚህ ፊት ለፊት መቆም አለበት። አሁን አንተ ሰራተኛ አይደለህም እያለ ነው እዚህ ጋር ዲስፕሌይ ያደረገ ነው ማለት ነው። አሁን እኔ የኔን ባሳ ይከፍታል ማለት ነው። አሁን እንደዚህ እንደምትመለከተው ማለት ነው ከፈተ ማለት ነው። ይሄና ዶክተር ሻንቆ ይላል። አሁን እዚህ ጋር ሉክ ስሜን ራሱ ይናገራል። እንትን ብቻ አይደለም መክፈት ብቻ ሳይሆን እኔ አሁን ስመጣ ሉክ ዶክተር ሻንቆ የእርሶን ስም ያስቀምጣል፣ የኔን ስም ያስቀምጣል ማለት ነው። ማን እንደገባ ያው ወደ ሌላኛው እዚህ አሁን የሚሰጠው አገልግሎት የነፃ የስልክ ጥሪ አገልግሎት ነው። ከዚህ ጋር እንደምትመለከቱት 9141 ማንኛውም ሰው ከህብረተሰቡ ውስጥ አንድ ችግር ቢደርስበት የፈለገውን ጥቆማ የሚሰጥበት ነው። ሌብነትን በተመለከተ አንድ ሰው መንገድ ላይ ችግር ቢደርስበት ሌባ ቢሰርቀው መጠቆም ይችላል። በአጠቃላይ 4 አገልግሎቶች ናቸው እዚህ አካባቢ ያሉት። በዚህ ሴንተር የምንገለገለው አንደኛ ህገወጥነት ነው። ለምሳሌ ህገወጥ ግንባታ ካለ እዚህ ከተማ ውስጥ እዛ አካባቢ ያለ ህብረተሰብ በቀጥታ መጠቆም ይችላል። እዚህ ጋር ያሉ ኦፕሬተሮች ደግሞ ለሚመለከተው አካል ወዲያው ማስተላለፍ እንዲችሉና መፍትሄ እንዲያገኝ ይረዳል ማለት ነው። ህገወጥ ንግድ፣ ገቢ መደበቅ፣ ጉቦን የመሳሰሉ ነገሮች ከተማ ውስጥ ሲታዩ ህብረተሰቡ የሚጠቆምበት ስልክ ነው ማለት ነው። ይሄ ስልክ ለየት የሚያደርገው ከሌላው መደበኛ ስልክ የሚለየው ነፃ ነው። አንደኛ ከክፍያ ነፃ ነው፣ ሁለተኛ ደግሞ ጭንቅንቅ የለውም። አሁን ኦፕሬተሮቹን ማብዛት እንችላለን፣ መስመሩን ማብዛት እንችላለን። ኮምፒውተሩ በጨመረ ቁጥር አገልግሎቱም እየጨመረ ይሄዳል። ሌላው የአገልግሎት አሰጣጥ ላይ የተለያዩ ሴክተሮች ላይ ችግር ቢኖር የደንበኛ አገልግሎት ላይ ኃላፊዎች ቢሮ ባይኖሩ ባለሙያዎች ተገልጋዩን በስርዓቱ ባያስተናግዱ
ህብረተሰቡ መጠቆም ይችላል ማለት ነው። ሌላው የደህንነት ከተማ ውስጥ ፊታቸውን ሸፍነው የሚሄዱ የትኛውም የሚያጠራጥር ከደህንነት ጋር ተያይዞ ያሉ ነገሮች ቢጠረጠሩ ከተማ ውስጥ ህብረተሰቡ መጠቆም ይችላል ማለት ነው። ሌላው የመጨረሻው ድንገተኛ አደጋ የእሳት አደጋ ቢነሳ ከተማ ውስጥ ጎርፍ ለምሳሌ አዳማ በጎርፍ ታወቃለች። እንደዛ አይነት ነገር ሲከሰት ህብረተሰቡ ካለበት ቦታ ጠቁሞ እልባት እንዲያገኝ ያደርጋል ማለት ነው። ይሄ እዚህ ጋር ያለው አገልግሎት 24 ሰዓት በሙሉ ክፍት ነው የሚሆነው። የሚደወሉትን የስልክ ጥሪዎች ጥቆማዎችን በሙሉ በየቀኑ እዚህ ጋር እንመዘግባለን፣ ሲስተም አለን። ይሄ ለምንድን ነው የሚያገለግለው? ከዚህ በፊት ያለውን ዳታ ወንጀሎቹ ወዴት ነው እየሄዱ ያሉት? እየቀነሱ ነው ወይስ እየጨመሩ ነው? ምንድነው አሁን የሚደወለው? ምንም በተመለከተ ነው ጥቆማ እየመጣ ያለው የሚለውን አናሊሲስ ለመስራት ሚረዳን ሲስተም ሰርተናል ማለት ነው። ስለዚህ የዛሬ አመት ምን ነበረ? የዛሬ ወር ምን ነበረ? የዛሬ ሳምንት ምንድነው? ዛሬስ ምንድነው ያለው? ፓተርኑ ወዴት ነው እየሄደ ያለው? ወንጀሉ እየቀነሰ ነው ወይስ እየጨመረ ነው? የትኛው ነው የጨመረው የትኛው ነው የቀነሰው የሚለውን ለማየት በዚህ ሲስተም እየተጠቀምነው ማለት ነው። በዚህ በደንብ ተጠቅመናል። በደንብ ብዙ ህገወጥነትን ቀንሰናል። በሚቀጥለው ግን አንድ ባለ ጉዳይ ሲደውል ከየት እንደደወለ ቀጥታ እሱ ሲደውል ጥሪ ወደኛ ብቻ ሳይሆን ወደሚመለከተው አካልም at the same time በተመሳሳይ ጊዜ እንዲሄድ ቪዲዮ እንዲታይ የሰውየው ማንነት በደንብ እንዲታይ እናደርጋለን ማለት ነው። አንድ ሰው ከአንድ ቦታ ደውሎ ሁሉም ቦታ የሚደርስበት ለምሳሌ እሳት ቢነሳ የሰውየው ጥሪ እሳት አደጋ ይሄዳል፣ እኛ ጋር ይመጣል፣ እኛ ጋርም ይታያል፣ እሳቱም ይታያል፣ ቦታውም ኤግዛክትሊ ይታያል ማለት ነው። ለዛ አሁን ዲዛይን ጨርሰን ወደዛ እየሄድን ያለው። እዚህ ጋር የምትመለከቱት ደግሞ እዚህ ህንጻ ላይ ያለውን የሰዎችን እንቅስቃሴ በየኮሪደሩ ምን ልቆጣጠርበት ነው። አሁን ቢሮዎች ላይ እዚህ ጋር አሁን የአንድ ቦታ አገልግሎት ነው ዋን ስቶፕ ሰርቪስ ላይ ደንብ ባለጉዳይ የሚቀመጥበት ቦታ ነው። ባለጉዳይ ሲበዛ ከዛ ጋር ያለውን እንቅስቃሴ እዚህ ሴንተር ላይ የምንቆጣጠርበት ነው። የዚህ ህንጻ ብቻ ነው። ስማርት አዳማ 10 ግቦች ናቸው ያሉት። ስማርት ገቨርናንስ አንድ ግብ ነው። ስማርት ዲጂታል አዳማ ሁለተኛ ግብ ነው። ስማርት ሴኩሪቲ በሴኩሪቲ በኩል የተሰሩ ስራዎችም አሉ። ስማርት አርባን ዲዛይን and land use እሱም አንድ ስራ ነው። ስማርት ኤንቫይሮንመንት and ኦርጋኒክ ፕሮዳክሽን እዛ ላይም የሚሰሩ ስራዎች ብዙዎች አሉ። ስማርት ሞቢሊቲ ህብረተሰቡ ላይ የሚሰሩ ህብረተሰቡን ስማርት ለማድረግ የሚሰሩ ስራዎችም አሉ። ስማርት ሶሻል ሰርቪስ በሰርቪስ በኩል አሁን ያንድ አገልግሎት አንድ ይሄ እዚህ ላይም የሚሰሩ ስራዎች አሉ። ስማርት ቱሪዝም and ካልቸር ላይም የሚሰሩ ስራዎች አሉ። አሁን የምንገኘው በአንድ ሲቹዌሽን ሩም ነው። በዚህ ሲቹዌሽን ሩም ደግሞ እንግዲህ የከተማውን ደህንነት መጠበቅ የምንችልባቸው የሴኩሪቲ ካሜራዎች ተገጥመው በዋናነት እዚህ ላይ ኦፕሬት ነው እየተደረጉ ያሉት። የዘርፉ ባለሙያዎችም ተቀምጠው ከተማዋ ላይ እየተከናወኑ ያሉ እንዲሁም ደግሞ በአገልግሎት መስጫ ተቋማት ላይ ያሉ የአሰራር ሂደቶችን ክትትልና ቁጥጥር የሚያደርጉበት ክፍል ነው። ይህ ክፍል በዋናነት በየቀኑ የሚሰሩ ተግባራት ሪከርድ የሚደረጉበት መንገድ ላይ እንዲሁም ደግሞ የአገልግሎት መስጫ ተቋም ላይ የተገጠሙ የደህንነት ካሜራዎች እየሰሩት ያለውን ሪከርድ ያደረጉት ያለውን መረጃ ቁጥጥርና ክትትል የሚደረግበት ክፍል ነው። አንድ አመት በፊት በ134 ካሜራዎች ዋና መንገዶች ላይ ካሜራ ተክለን ሴንትራላይዝ በማድረግ ወደዚህ ካሜራዎቹን ወደዚህ በመሳብ ቀጥታ እንቅስቃሴዎችን መቆጣጠር ችለናል ማለት ነው። ከዚህ እንደምትመለከቱት ከዚህ ሆነን የትኛውንም የከተማውን እንቅስቃሴ የትኛውም ኮርነር ላይ ያለውን እንቅስቃሴ ማየት እንችላለን ማለት ነው። እዚህ ጋር ፖሊሶች አሉ፣ የኮምፒውተር ኤክስፐርቶች አሉ። አንድ ክስተት እዚህ ጋር ቢፈጠር
ወዲያውኑ መደወል ይቻላል። የ4G የኮማንድ ስልክ አለ ወደ 30 ዲጂታል ወኪቶኪ ስልክ አለ በአንድ ጊዜ ለ30 ፖሊሶች መደወል ይቻላል ማለት ነው። እዚህ ጋር ጥሪ ይደርሳል። ትራፊክ አክሲደንት እዚህ ጋር ቢደርስ ሁሉም ፖሊሶች ጋር በአንዴ መድረስ ይችላል። እንደዚህ አይነት ነገር ሲከሰት እዛ አካባቢ አሁን ፖሊስ ባይኖር እንኳን ጥፋተኛው ማን እንደሆነ ይታወቃል ማለት ነው። ሌብነት ቢከሰት አንድ ሰው ሞባይል ቢቀማ መኪና ቢሰርቅ ሞባይል ቀምቶ እየሮጠ ነው ልጅዋን ቀምቶ ዲቹ ሲገባል የቢሮስ ስርቆት ነው ብር ሲቀባበሉ ብር እየሰጠና ሰው ቢጋጭ ቆሻሻ ቢደፋ የተለያየ አላስፈላጊ እንቅስቃሴዎች ቢታዩ ሊደረስበት ይችላል ማለት ነው በቀላሉ። በመንገዶችና ወሳኝ አገልግሎት መስጫ ተቋማት ላይ የተገጠሙ የደህንነት ካሜራዎች አስፈላጊውን አገልግሎት በመስጠት ላይ መሆናቸውንም ጠቅሰውልናል። እንግዲህ በዋናነት እነዚህ ቴክኖሎጂዎች በአካባቢው ያለውን የከተማውን ደህንነት የትራፊክ ፍሰቱን በመቆጣጠርና በመከታተል ረገድ ከዛም ባሻገር ደግሞ የቀልጣፋና ፈጣን አገልግሎትን በማዘመን እንዲሁም ደግሞ የተለያዩ ወንጀሎች ሲሰሩ ወንጀሎችን በመከላከል ሙስናና ብልሹ አሰራርንም በመከታተል ረገድ ከፍተኛ አስተዋጽኦ እንዳላቸው ነው የገለጹልን። አንድ ከተማ ሰላማዊ ካልሆነ ሰው በሰላም ተንቀሳቅሶ ስራውን ካልሰራ በሰላም ወጥቶ ካልገባ ምንም አይነት ስማርት ሲቲ የሚባል ነገር ሊፈጠር አይችልም። ስለዚህ የስማርት ሲቲ የመጀመሪያው ስራ ሴፍቲ መሆን አለበት። ለዛ ነው እዚህ ላይ ያተኮርነው። ሴፍ ሲቲ ሰው በሰላም ወጥቶ የሚገባበት ከተማ መፍጠር ማለት ነው። ስለዚህ ካሜራችን ትልቅ ሚና ይጫወታል ለዛ። አሁን እነዚህ ካሜራዎች ሁለት አይነት ካሜራዎች ናቸው። አሁን በርቀታቸው በካፕቸር በሚያደርጉት ወይም በሚቀዱት አቅም በሁለት ይከፈላሉ። አንደኛው መደበኛ ካሜራ ከ500 ሜትር እስከ 1 ኪሎ ሜትር ላይ ጥሩ ቪዲዮ ቀጥቶ የሚያጠራቅምልን ነው። ሁለተኛው ደግሞ ከ4.5 እስከ 6 ኪሎ ሜትር ላይ ማሳየት የሚችል መቅዳት የሚችል ያሉት እንቅስቃሴዎችን ማሳየት የሚችል ነው የፓኖራሚክ ካሜራ ፓኖራሚክ ይበል እና እዚህ ጋር አሁን ይሄ አሁን ፓኖራሚክ ካሜራ የምንለው ነው በረጅም ርቀት ላይ ማሳየት የሚችል ነው። ስለዚህ በጣም ሩቅ ቦታ ያለውን እንቅስቃሴ ማሳየት የሚችል ነው። እነዚህ በዚህ በኩል የምታዩት ደግሞ ኢንተለጀንት ካሜራ ነው። ኢንተለጀንት ካሜራ ማለት ቅድም በሩ ላይ እንዳየነው በራሱ ቪዲዮ ወስዶ ከማስቀመጥ በተጨማሪ አናሊሲስ ይሰራል። አናሊሲስ ይሰራና ራሱ ውሳኔ ይሰጣል ማለት ነው። አንድ ሰው ሞባይል ቀምቶ ቢሄድ በዛች ሰዓት ሞባይሉን የቀማ ሰውዬ ባይታይ እሱም ቪዲዮ እናስቀምጣለን ኮምፒውተሩ ላይ። ሌላ ጊዜ ያ ሰውዬ የትኛውን ካሜራ ውስጥ ቢያልፍ ተመሳሳይ መሆኑን ካረጋገጠ ይሄ ሰውዬ ነው የሰረቀው ብሎ ሜሴጅ ይልክልናል ማለት ነው። አርቲፊሻል ኢንተለጀንስ ካሜራ ማለት እንደዛ አይነት ነው። አሁን ለወደፊት አዳማ ላይ ለትራፊክ እንቅስቃሴ ይሄ ኢንተለጀንት ካሜራ በጣም ወሳኝ ነው ማለት ነው። አንድ ሰው መንገድ ጥሶ ቢሄድ የትራፊክ ላይት ጥሶ ቢሄድ ዜብራ ላይ ባይቆም የተለያዩ ያላስፈላጊ እንቅስቃሴዎች ባላስፈለገ በማይፈቀድ ፍጥነት ቢሄድ ፖሊስ እዛ ጋር ባይኖርም ካሜራው ራሱ ስፒዱን ያይና ይቆጣጠርና ፕሌት ነምበሩን ይይዛል የታርጋ ቁጥሩን ይዞ ይሄ ሰውዬ እንደዚህ አድርጓል ብሎ ይልክልናል ማለት ነው። በዚህ ሰዓት በዚህ ቦታ ብሎ ለኛ ጥቆማ ይሰጣል። የውጭ ሀገር ትሬንድ ብናይ ደግሞ እስከ ቅጣት መሄድ ይችላል ካሜራው። ምክንያቱም ከዛ ፕሌት ነምበር ወይ ካርታ ቁጥር ታርጋ ቁጥር ጀርባ የሰውዬ ማንን ባለቤትነት አለ። ቀጥታ ለባለቤቱ ቅጣቱን ይልካል ማለት ነው።
ራሱ ቀጥቶ ምን ያህል እንደተቀጣ ይነግረው ሞባይሉ ላይ ይልክለታል ማለት ስለዚህ ፖሊስ ሳይኖር ምንም አይነት ስልክ መደወል ሳይጠበቅ ካሜራው ራሱ ሁሉ ነገር ማድረግ ይችላል ማለት ይሄ ነው ኢንተለጀንት ካሜራ የምንለው ለወደፊት ከዚህ ቀጥለን ምን ሰራው ስራ እንደዚህ አይነቱ ነው ማለት ነው ብዙ ካሜራዎች አሉ የግለሰብም እንደ መንግስትም በባጀት እየሰራ ነው እነዚያውን አንዳንድ ህገወጦች አሉ የሌብነት የትራፊክ አደጋ ሲቹዌሽን አለ እዚህ ጋር ካያችሁ ከታችኛ አዎ እሱ ሁሉም ቦታ ያቀፈ ካሜራዎችን ሁሉም አንዳንድ ተግባራቶች ሲደረጉ ህገወጦችን በዚህኛው ነው እንከታተለው ካሜራዎች ወደ 1500 በላይ ነው እስካሁን ያሉት ማለት ነው ከተማውን የተገጠመው ይሄኛው በአንድ በኩል በግለሰቦች በኩል ግለሰቦች ግዴታ አላቸው ካሜራ ሆቴሎች ላይ አንዳንድ የንግድ ቦታዎች ላይ እነሱን ሌሎች ደግሞ ስማርት ካሜራዎች ደግሞ እኛ ፖሎች ላይ የገጠምነው አለ ይሄ ካሜራ ብቻውን አይደለም የሚሰራው ከኮል ሴንተር ጋር ኢንተግሬት መደረግ አለበት ከአይኦቲ ዲቫይስ ጋር አይኦቲ ማለት ኢንተርኔት ኦፍ ቲንግስ ነው ሁሉም ነገሮች ይገናኛሉ የተገናኙ ነገሮች በሙሉ ኢንተርኔት ይኖራቸዋል ማለት ይሄ ኮምፒውተር ከመኪና ይገናኛል መኪና ባይሰልፍ ሴንሰር ይኖራል ሴንሰሮቹ ከያንዳንዱ እኛ ጋር ካሉ ዲቫይሶች ጋር ይገናኛሉ ከጂፒኤስ ጋር ከጂአይኤስ ጋር ለሎኬሽን ከሳተላይት ጋር ይገናኛሉ ሁሉ ነገር ኮኔክትድ ነው ማለት ነው የትኛውንም የከተማ እንቅስቃሴ መቆጣጠር እንችላለን ማለት ነው ከአንድ ቦታ ብቻ ሳይሆን ሰው ስልኩ ላይ ሆኖ የከተማውን እንቅስቃሴ መቆጣጠር የሚችልበት ሁኔታ ይኖራል ማለት ነው ስለዚህ ይሄ ነው ሞደርን ኢመርጀንሲ ኮንትሮል ሲስተም መንገዶች ላይም ሆነ የመንግስት አገልግሎት መስጫ ተቋማት ላይ የተገጠሙ ስማርት ሲቲ ቴክኖሎጂዎች ወይም ደግሞ የደህንነት መጠበቂያ ቴክኖሎጂዎች በዋናነት ማህበራዊና ኢኮኖሚያዊ ፋይዳቸው ከፍ ያለ መሆኑን ነው እንግዲህ ዶክተር ሻንቆ የገለጹልን ይሄ የምትመለከቱት ዲጂታል ጋላሪ ነው አዳማ ከተማ ውስጥ 33 ሴክተሮች አሉ የ33ቱንም ሴክተሮች ስራ ዞሮ ከማየት አንድ ቦታ ላይ እያንዳንዱን ሴክተሮች ምን እንደሰሩ ሪፖርት የምናገኝበት ነው አንደኛው የሰሩትን ስራ በቪዲዮ ቀርጸው እዚህ ጋር ያስቀምጡልናል የትኛውም እንግዳ ሲመጣ የትኛውም ባለ ጉዳይ የውስጥ ሰራተኛም ይሁን የውጪም ሲመጣ ስለ አዳማ ማወቅ ከፈለገ ስለ የትኛውም ሴክተር እዚህ ቦታ መጥቶ ማወቅ ይችላል ማለት ነው አንደኛ የተቀዳውን ቪዲዮ ብቻ በማየት ሁለተኛው ላይቭ ስትሪም እዛ ጋር እንደምትመለከቱ ፖርት አስቀምጠናል ይሄ የስማርት አዳማ ኢኒሺዬቲቭስ ናቸው ኢኒሺዬቲቮቹ ለምሳሌ ቅድም ሲቹዌሽን ሩም ስናይ ነበር ሲቹዌሽን ሩሙን ከዚህ ቦታ ሆነን ኮል ሴንተሩንም ከዚህ ቦታ ካሜራዎቹንም ዋና መንገዶች ላይ ያሉትን ካሜራዎች ቀጥታ ማየት የምንችልበት ይሄ ላይቭ ስትሪሚንግ ነው ስለዚህ ለዛም አዘጋጅተናል አሁን ይሄ የአዳማ ከተማ ሳይንስ እና ቴክኖሎጂ ስማርት ሲቲ ኢኒሺዬቲቭ ስራዎች ናቸው ስራዎቹ ምን ደረጃ ላይ እንዳሉ የምናሳይበት ነው ማለት ነው አንድ ሰው መጥቶ ከዚሁ ብቻ እዚህ ጋር ቁጭ ብሎ አዳማ ላይ ስማርት ሲቲን በተመለከተ ስማርት ሲቲ ኢኒሺዬቲቭን በተመለከተ ምን እንደተሰራ ማየት የሚችልበት መረዳት የሚችልበት ድሮ ቢሆን ግን እስከ ሴክተሩ መሄድ አለበት ሴክተሮቹ የተበታተኑ ነበሩ 33 ሴክተር ላይ ያለውን ዳታ ኮሌክት ለማድረግ ሁሉም ጋር ሄደ ማየት አለበት እዚህ ጋር አሁን የኤዱኬሽን ትምህርት ነው ትምህርት ቢሮ ላይ ምን እንዳለ አሁን ምን ስራዎች እንደተሰሩ የሚያሳየን ነው ማለት ነው እያንዳንዱ ስራዎች በዚህ እስከ አሁን ድረስ የተሰሩ ስራዎች ምን ይመስላሉ የሚለውን ምናይበት ነው ከያንዳንዱ ሴክተር ሰው መጥቶ እዚህ ጋር ከሚቆም አንድ ሰው እናሰለጥንና አንድ ሰው ሁሉም ሴክተር ጋር ያለውን ስራ ማስረዳት ይችላል ማለት ነው ይሄ መሬት ነው አዳማ የቆዳ ስፋቱ የመሬት ቁርጥራጩ ስንት ነው የካዳስትራል ሲስተም ደረጃው ምን ላይ ነው ያለው ስንት ሰው ነው ቤት ያለው ስንቱ ነው የሌለው ቤት የተሰራበት መሬት ያልተሰራበት መሬት ምን ይመስላል የሚለውን ከዚህ ከካርታው ጭምር ማየት እንችላለን ሪፖርቶችን ማየት እንችላለን ማለት ነው ይሄ ደግሞ የከተማ ግብርና ነው ቀደም እንዳልኳችሁ አሁን እነዚህ ዶሮዎች አሉ ወይስ የሉም የሚለውን እነዚህ ዶሮዎች ቀጥታ በዚህ ኔትወርክ አድርገን ማየት እንችላለን እዛ ጋር ባለው ካሜራ ማለት ነው
የተከበራችሁ የአማራ ሚዲያ ኮርፖሬሽን ተመልካቾቻችን የዛሬው ሳምንታዊ ከተሞቻችን ፕሮግራም የተመለከታችሁትን ይመስል ነበር። በቀጣይ ሳምንት በሌላ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት